Hundi keessanuu ati maana laalta? Meeqa baasti? Lama eessaan Oromoo fakkaatan? Oromoodhaati? Endeet taakunyum endeet Taaddasaa Birruu koo agbootee no. Eenyutu afaan Amaariffaatiin dubbatu jira? Tokkotu asii birrii lama kafalee Taaddasaa Birruu eessuma kiyya jechuu jira. Taaddasaa Birruu sanyii Taaddasaa Birruu taatee afaan Oromoo beektu afaan Amaariffaa haasofte sanyii Taaddasaa Birruu ቡይ ማለት ባሽ እቺ ማለት ምንም ታደሰ ብሩ ዘመድ አይደለም ዘርም አይደለም ደግ አረጋችሁ ማለት ታደሰ ብሩ ቢሆን ዘሩ ቢሆን ኑሮ የሰውዬ መቀዳዳ እንደሆነ ያወቅኩት ማለት ነው ታደሰ ብሩ ካጎተ ነው አንደኛ ነገር ለመብቱ ነበር የሚቆም ሁለተኛ ነገር ደፋር ነበር የሚሆነው እንደ ታደሰ ብሩ ላመነበት ነገር እስከ ሞት ድረስ ይቆም ነበር ታደሰ ብሩ ሞት ያደረሰው ምንድነው አቋሙ ነው ታደሰ ብሩ ኔልሰን ማንዴላን አሰልጥኖ ኔልሰን ማንዴላ እንዳይሞት ከሞትም ያዳነው ታደሰ ብሩ ነው ከሞትም አትርፎታ አንዴም ሁለቴ በዛ ላይ ደግሞ ታደሰ ብሩ እንግሊዞች አሰልጥኖት ገና በልጅነቱ የሚገርም ጀነራል ነበር በጣም ጎበዝ ስትራቴጂስት ነበር እሱንም ትምህርት ለኔልሰን ማንዴላ አስተምሮታል ታደሰ ብሩ ገና በልጅነቱ አባቱ ለእናት ሀገሩ ኢትዮጵያ ሄዶ የሞተላት የሰላሊ ምድር ያበቀለችው አባቱ በማይጮ ጦርነት ላይ ኬሚካል ተደፍቶበት ነው የሞተው እሺ በጣሊያኖች ማለት ነው በጣሊያኑ ጊዜ በማይጮ ላይና ከዛ ጊዜ ጀምሮ እናትና አባቱን በጣሊያን ወረራ ያጣው ታደሰ ብሩ ጫካ በልጅነቱ ገብቶ ጣሊያኖች መርኮት ሶማሊያ ላይ ታስሮ ከዛ በኋላ ላይ እንግሊዞች ደግሞ አስፈትቶት እንግሊዞች ጋር ገብቶ ሰልጥኖ የእንግሊዞችን ዌይ ኦፍ ላይፍ እና ስልጣና ተምሮ ዕውቀትን ይዞ ወጥቶ ኢትዮጵያን ለረጅም ዘመናት አገለገለ ታዲያ ታደሰ ብሩ ማገልገልም አልፎ አፄ ኃይለ ሥላሴን የመፈንቅለ መንግስት ተካሂዶባቸው ነበር እሳቸው ብራዚል በሄዱ ሰዓትና የነዋይ ልጆች ማለት ነው የታሳሱ ግርግር ላይ ዋነኛ መፈንቅለ መንግስቱን የቀለበሰው ታደሰ ብሩ ነው የአፄ ኃይለ ሥላሴ ላይ የተደረገው መፈንቅለ መንግስት ለአፄ ኃይለ ሥላሴ ክብር ፍቅር ነበረው ማለትም ሜቢ እስኪ ሞትም ሊኖር ይችላል ነገር ግን የሐሳቦች አለመግባባት ናቸው የተፈጠሩት አፄ ኃይለ ሥላሴ ካረጁ በኋላ ሁሉም ነው ይመረረው ታውቃላችሁ ስለዚህ እሱም አንደኛው አፄ ኃይለ ሥላሴ ስርዓት ከመረራቸው ሰዎች ውስጥ ዋነኛው ነው ታደሰ ብሩ ነው አፄ ኃይለ ሥላሴ ጥርስ ውስጥ ያስገባው ነገር በጣም ወሳኙ ነገር ስለ ታደሰ ብሩ ሲወራ ማልሰማው ብዙ ነገር ትምርት ላይ ያደረገው ነገር ነው ኢትዮጵያ ህዝብ የኦሮሞ ልጅ እንዲማር እኩል እንዲሆን ምንድነው እንዴ ልክ አይደለም እኩል እንሆን ባይዘ ኢትዮጵያን ለማዳን የተደረገ እንትለው ብዬ ነው ወስዶኔ ለምን እንገንጠል የሚል ትውልድ እንደሚመጣ ታይቶት ነበር ታደሰ ብሩ ማለትም ኖ እኛ እንደ ሰው እኩል ካልተከበረን ስለ ንፍጤ ቅርታ ባካችሁ እኛ እንደ ሰው ካልተከበረን ማለት እኩል መሆን መቻል አለበት የኦሮሞ ህዝብ እኩል መሆን መቻል አለበት ትምርት እኩል ይማር ሁሉም እድል እኩል ያገኝ የሚልን ሐሳብ የሚያቀነቀን እንጂ ፈጽሞ ልገንጠል እንዲሁን ምናምን አይደለም ለኢትዮጵያዊነቴ ለመሞት አትሊስት ማንነቴ የምታከብር ኢትዮጵያ ትኑር የሚል አይዲያን የሚያቀነቅነው መልከ-መልካሙ ቁመተ ረጅሙ ቆፍጣና ወንዳወንዱ ታደሰ ብሩ ይሄ ነገሩ ግን ጥርስ ውስጥ አስገባው በብዙዎች በአፄ ኃይለ ሥላሴ መንግስትም በደርግ መንግስትም ጥርስ ውስጥ ያስገባው ሲሆን ከዛ በኋላ በመጣው በደርግ መንግስትም ታደሰ ብሩ የመጫናቱን ለማ የሚለውን ወሳኝ ለኦሮሞ ህዝብ ወሳኝ ሆኖን ማህበር ወይም ደግሞ እንትን ያቋቋሙ ያዲያበብ ያደረገው ሰው ታደሰ ብሩ ነው ታዲያ እኚህ ነገሮች ተደራርበው በአፄ ኃይለ ሥላሴ መንግስት እንዲታሰር አድርጎታል ታደሰ ብሩን ታስሮ የቁም እስረኛ ነው ብዙም እንትን አይደለም ከዛ በኋላ ግን የደርግ መንግስት በመጣ ጊዜ አምልጦ ከእስር ቤት ከደርግ መንግስት ጋርም ሊስማማ አልቻለም ከነ መንግስቱ ኃይለ ማርያም ጋር ከዛ በዛ ሰጣ ገባ መሃል እጁ እንዲሰጥ ነገር በቃ ከተያዘ በኋላ የሞት ፍርድ ተፈረደበትና ይህ የሀገር ባለውለታ ጀግና ኖ እኩልነት የኦሮሞ ህዝብ ያስፈልገዋል በማለቱ ሊገደል ተፈርዶበታል ከዛ ነው ኤክስትሪሚስት ኦኤልኤን እሱ ኦሮሞ ሊበሬሽን አርሚን የፈጠረው እሱ ነው ባይዘው እሺ እና ከሱ በኋላ ነው አደገኛ ኖ እንዴ በቃ እንገንጠል ምን አባቱ የሚል አይዲያዎች የተወለዱት እሱን ፈርቶ ነበር እሱ ኖ ሀገራችን ላይ እንድንሞትላት አንድኑን የሚል አይዲያ የወለደው ግን ያው ምን ያደርጋል በሐሳብ ሳይሆን በጥይት የሚታሰብበት ሀገር ላይ ነው የተወለደው አለመታደል ነው ጀግናው ታደሰ ብሩ በጣም ጀግና ሐቀኛ ለስልጣን የማይንገበገብ ስልጣን ስንት የተለምኖ እምቢ ያለ ለብር የማይንገበገብ በጣም ስፔሻል የሆነ በጣም ገራሚ ጀግና ደፋር በዛ ላይ ደግሞ በቃ ምን ልበላችሁ ዕውቀትም ያለው የሰው ልጅ መማር አለበት ብሎ የሚያምን በጣም የተማረ ያማረ ነፍሱን በገነት ያኑርልን ጀግና ያው አይሞትም ታውቃላችሁ አይደል የነ ሀጫሉም እንትን ምንም ሌላ ነገር የለውም የነ ታደሰ ብሩ ልጅ መሆን ነው ውጤቱ እና ታደሰ ብሩ የኦሮሞ እንትን ብቻ አይደለም የኢትዮጵያም ነው ባይዜ ትክክለኛ ኢትዮጵያዊ ከሆንክ ታደሰ ብሩን ተወደዋለህ የኢትዮጵያ ባለውለታ ነው ለኢትዮጵያ ከአባቱ ከሱ ጀምሮ መስዋዕትነት ከፍሏል ሪስፔክቱ ታደሰ ብሩ ጀግና